ቶሎ ቶሎ ማጉረስ ወይስ ቋሚ የአመጋገብ ስርዓት? ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ፣ የህፃናት ህክምና ስፔሻሊስት ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ልዩ ክሊኒክ። እንደ ህፃናት ህክምና ስፔሻሊስት፣ እንደ ህፃናት የእድገት ክትትል አስተማሪ፣ እንደዚሁም እንደ እናት ይህ ጉዳይ በጣም አሳሳቢ ይሆናል። ልጆቻችን ስናጎርሳቸው በተለያዩ ሰዓቶች ቶሎ ቶሎ እንዲበሉልን እንፈልጋለን። እኛም ምግብ እየበላን ስናጎርሳቸው፣ ሲጫወቱ ስናጎርሳቸው፣ ጥናት እያጠኑ ስናጎርሳቸው ቢበሉልን ሁልጊዜ ደስ ይለናል። ነገር ግን ለህፃናት ጠቃሚ የሆነው አሁንም ቶሎ ቶሎ ማጉረስ ነው ወይም ደግሞ ራሳቸው እንዲበሉ መፍቀድ ነው ወይስ ቋሚ የአመጋገብ ስርዓት እንዲኖራቸው ማድረግ? በዛሬው ቪዲዮአችን ስለዚህ ጉዳይ እንመለከታለን። ህፃናት ቋሚ የምግብ ስርዓት ሲኖራቸው የወደፊት እድገታቸው ጤናማ እንዲሆን እንደዚሁም የሚኖራቸው ቁርኝነት ጤናማ እንዲሆን ይረዳል። ታዲያ ይህንን ለማድረግ ቋሚ የአመጋገብ ስርዓት ወይም ስትራክቸርድ ሚል ታይም ህፃናት እንዲኖራቸው ማድረግ ይኖርብናል። ታዲያ ከነዚህ ጠቀሜታዎች መካከል የተወሰኑትን እንመለከታለን በዛሬው ቪዲዮ። የመጀመሪያው ነገር ህፃናት ቋሚ ስርዓት እንዲኖራቸው ማበረታታት የሚኖርብን ሲሆን ይህም ከተወለዱ ጡት ማጥባት ከመጀመራቸው አንስቶ በየ2 እስከ 3 ሰዓቱ ጡት ማጥባት፣ ጡትም ሆነ ጡጦ ማጥባት፣ እንደዚሁም ደግሞ ከ6 ወር በኋላ ደግሞ ቋሚ 3 ምግቦች መመገብ፣ እንደዚሁም ደግሞ መክሰስ 2 ተጨማሪዎችን ማስለመድ በጣም ጠቀሜታ ያለው ሲሆን መሀል ላይ የምናደርገው ማጉረስ ልጆች መጥገብ ስሜት ሊኖራቸው ስለሚችል መቼ እንደራባቸውና መቼ እንደጠገቡ ሊረዱ አይችሉም ማለት ነው። ስለዚህ በተቻለን አቅም ልጆች ቋሚ የሆነ ምግብ እንዲኖራቸው የምግብ ስርዓት እንዲኖራቸው ማድረግ ይኖርብናል። ይህም ልምዱን የረሃብና የጥጋብን ስርዓት በሰውነታቸው ውስጥ ተያይዞ እንዲያድግ እንረዳቸዋለን ማለት ነው። ሁለተኛው ቋሚ የአመጋገብ ስርዓትን ማበጀት የሚረዳን መሀል ላይ ከሚኖሩ አላስፈላጊ ጣፋጭ ነገሮች ይከላከልልናል ማለት ነው። ይህም ማለት ምንድነው? ልጆች እንግዲህ ቋሚ ስርዓት ሲኖራቸው ቁርስ፣ ምሳ፣ እራት ይበላሉ፣ እንዲሁም መክሰስ ይበላሉ። ስለዚህ ቋሚ የሆነ ምግብ ስርዓት ስለሚኖራቸው መሀል ላይ ኬክ፣ መሀል ላይ ቸኮሌት ወይም ጣፋጭ ነገሮችን መጠየቅ አይችሉም ማለት ነው። ወይም ደግሞ ስርዓቱን ካስለመድናቸው በሚጠይቁን ጊዜ አይ ይሄ ነገር አሁን አይበላም ከራት በኋላ ነው ያለን እናስተምራቸዋለን ማለት ነው። ይህንን ስንል ግን ልጆች መሀል ላይ ቢርባቸውና ቢጠይቁን አይ በፍጹም ሰዓት መጠበቅ አለብን ብቻ ብለን መከልከል አይኖርብንም። ነገር ግን ራት ከበላ ለምሳሌ ከዛ በኋላ ከ1 ሰዓት በኋላ እንደየእድገታቸው ስለሚለያይ ማለት ነው። ብዙ ጊዜ ስኩል ኤጅ የምንላቸው ትምህርት ቤት ከገቡ በኋላ የተለያዩ ስፖርት፣ የተለያዩ ጨዋታ ስለሚኖራቸው የምግብ ፍላጎታቸው ሊጨምር ይችላል። ስለዚህ ቋሚ ምግባቸውን ከበሉ በኋላ መጨመር ምንም ችግር የለውም ማለት ነው። ወደ ሶስተኛው ሀሳቤ ከመሄዳችን በፊት አስደሳች ዜና አለን። እነሆ ብሩክ ኪድስ የህፃናትና ታዳጊዎች ልዩ ክሊኒክ የ24 ሰዓት ስራ ከጀመረ ቀናት ተቆጥረዋል። እንደዚሁም ደግሞ የአልትራሳውንድ አገልግሎት መስጠት መጀመራችንን በደስታ እናሳውቃለን። ሶስተኛ በወላጅና በልጅ መካከል የሚኖረውን ሰጥ አገባ ይቀንስልናል ማለት ነው። ብዙ ጊዜ እንግዲህ የምግብ ሰዓት ሲደርስ ከልጆች ጋራ ና ወደዛ አትሂጂ እያለን ልጆችን እንግዲህ ወደ ምግብ አዘውትረን ስንታገል እንታያለን። ነገር ግን ቋሚ ስርዓት ካበጃንላቸው ለልጆቻችን ቁርስ፣ ምሳ፣ ራት ወንበሮቻቸው ላይ ቁጭ ብለው የሚመገቡ ሲሆን እንደዚሁም ደግሞ በስናክ በመክሰስ ሰዓታቸውም ያንን ስለሚለምዱት ብዙ ጊዜ እየጠሉት እየተጨነቁ አይመጡም። ስለዚህ ያንን በምናስለምድበት ጊዜ ሌሎች ነገሮችን እንደምናስለምዳቸው ሁሉ ምግብ አክብሮት እንደዚሁም ጤናማ ፍቅርና ግንኙነት ይኖራቸዋል ከኛም ከምግቡም ጋር ማለት ነው። አራተኛውና በጣም ጠቃሚው ነገር ራሳቸውን መግዛት ወይም ደግሞ ሰልፍ ሬጉሌሽን እንዲኖራቸውና መቆጣጠር እንዲችሉ ይረዳቸዋል ማለት ነው። ይህንን ስንል እንግዲህ ህፃናት በየሰዓቱ ምግብ በማመሰጣባት ጊዜ ወይም ደግሞ የተወሰነ ሰዓት
ከ2 እስከ 3 ሰዓት፣ ከ3 እስከ 4 ሰዓት እንደየእድሜ ክልላቸው ይለያያል። በምናደርግበት ጊዜ መቼ እንደሚርባቸው መቼ እንደሚጠግቡ ይህንን ሰውነታቸው ተፈጥሯዊ የሆነ ልምድ ስለሆነ ይህንን በሚለምዱበት ጊዜ ያለምንም ችግር ተረጋግተው ራሳቸውን ተቆጣጥረው ያ ሰዓት ሲደርስ የቁርስ የምሳ እራት እንዲሁም የመክሰስ ሰዓታቸውን ይፈጽማሉ ማለት ነው። ይህ ሌሎች ነገሮችን እንደምናስተምራቸው ሁሉ ራሳቸውን መቆጣጠርና መግዛት እንዲችሉ የምናስተምርበት አንደኛው ጠቃሚና ወሳኝ መንገድ ነው ማለት ነው። አምስተኛው የተለያዩ አይነት የምግብ አማራጮችን እንዲለምዱ ያደርጋል። ይህንንም ስንል እንግዲህ ህፃናት በሚጫወቱበት ጊዜ ወይም ደግሞ ሲወጡ ሲገቡ ብዙ ጊዜ የሚያዘውትሩት እንግዲህ ኦርጋኒክ የምንላቸው የምግብ አይነቶች ሳይሆኑ ብዙ ጊዜ የታሸጉ ምግቦች እንደ ብስኩት ሊሆን ይችላል። አንዳንድ ጊዜ የተለያዩ ምግቦች ሊሆኑ ይችላሉ። እነዚህ ነው ብዙ ጊዜ የሚያዘውትሩት፣ ምክንያቱም ያው እየወጡና እየገቡ እነዚህን ስለሆነ የሚለምዱት። ስለዚህ ይህንን ይለምዱና በኋላ ጠቃሚ ቅጠላ ቅጠሎችን አንዳንድ ጊዜ ፍሩቶችን ልናስለምዳቸው ስንሞክር በጣም ያስቸግሩናል ማለት ነው። ስለዚህ የተለያዩ አይነት ልምዶችን እና የተለያዩ አይነት የምግብ አይነቶችን እንዲለምዱ ይህ ስትራክቸርድ ሚል ታይም ወይም ደግሞ ቋሚ የአመጋገብ ስርዓት በጣም ወሳኝና ጠቃሚ ነው ማለት ነው። ታዲያ ይህንን ለማስተማር ከመጀመሪያው ጀምሮ ምን ማድረግ ይኖርብናል? እንደዚሁም አሁን ደግሞ ያላደረገ እንዴት አድርገን ማስተካከል እንችላለን? የመጀመሪያው ቅድም እንዳልኩት ቋሚ ስርዓትን ከእናት ጡት ጀምሮ ማስለመድ። ሁለተኛው ውሃንና ወተትን ከምግብ ጋራ ወይም ደግሞ ከመክሰስ ጋራ አንድ ላይ መስጠት። ምክንያቱም በባህሪው ውሃና ወተት ሆድን የመያዝና የመሙላት ባህሪ ስለሚኖረው ከእራት ለምሳሌ ከ30 ደቂቃ በፊት ከምሳ ከ30 ደቂቃ በፊት ብንሰጣቸው ሆዳቸውን ስለሚሞላ አልበላም ነው የሚሉን ልጆቹ። ምክንያቱም ጠግብ ያለው ወይም ደግሞ እርቦኛል የሚሉበት የተለያዩ ክሎች ቢኖራቸውም ነገር ግን አፋቸውን ገልጸው ስለማይነግሩን ይህ ሆዳቸውን የመሙላት ምልክት ስለሚሆን አስቀድመን እነዚህ ነገሮች መስጠት የለብንም ማለት ነው። ሶስተኛ መክሰስን ወይም ስናኮቻቸውን ከ1 ሰዓት ተኩል ወይም ከ2 ሰዓት በፊት ቀደም ብሎ መስጠት ይኖርብናል። ምክንያቱም ጠጋ አድርገን ወደ ራት ሰዓት ወይም ደግሞ ወደ ምሳ ሰዓት ጠጋ አድርገን የምንሰጣቸው ከሆነ ልክ ወተቱም እንደሚሞላባቸው ሆዳቸው ስለሚሞላ ምግብን አልበላም ቋሚ ምግቦቻቸውን ወይም ደግሞ በቀን ውስጥ አስፈላጊ የሆነውን ካሎሪያቸውን ስለማያገኙ ወደፊት እንግዲህ የካሎሪ እጥረት ካሎሪ ዲፊሲት ሊኖራቸው ይችላል። ደግሞ አደግ እያሉ ሲመጡ ደግሞ የተለያዩ አይነት ችግሮችን ልናይ እንችላለን ማለት ነው። አራተኛው እንግዲህ ቋሚና አስደሳች የሆኑ ምግቦችን ማቅረብ። ያህም ስናቀርብላቸው እንግዲህ መልካም የሆኑ ቆንጆ የሆኑ የምግብ አይነቶችን አንድ ላይ ኮምባይን በማድረግ ደስ ብሏቸው እንዲለምዱ ምግብን የተለያዩ አይነት ቆንጆ የሆኑ ምግቦችን በማቅረብ ይህንን ስርዓት ማለማመድ ይኖርብናል ማለት ነው። እንግዲህ ከዚህ ቪዲዮ መልካም ጠቃሚ ነገር እንዳገኛችሁ አልጠራጠርም። እንደ ወላጅ ደግሞ ይህ ብዙዎቻችንን የሚያሳስበን ጉዳይ ስለሆነ ሀሳብ አስተያየታችሁን፣ ጥያቄዎቻችሁን ከስር ባለው የአስተያየት መስጫ ላይ እንድታስቀምጡልን እላለሁኝ። ዶክተር ቃል ኪዳን ነበርኩኝ። ሰላም።